ሰሞኑን ብዙዎች እየተመለከትኩ ነው። አህባሽ ወሃቢያ ሰለፊያ እያሉ እስልምናን ለመከፋፈልና በውስጣችን የሆነ ሻከራ እንዲኖር እያደረጉ ነው። በጣም የሚገርመው ነገር እስልምና በአንድ ገመድ የተሳሰረ ነው። ነገር ግን በውስጥ የተለያዩ አመለካከቶች ቢኖሩም ያ ገመድ በአንድ አጣብቆ እስከያዘን ድረስ ሁላችንም ኢስላም ነን። ዞሮ ዞሮ ሌላ አካል መጥቶ ይህንን ገመድ ለመበጠስ የሚሞክረን አካል ከፍተኛ የሆነ ትኩረት ሰጥታችሁ ወደ ጎን ልትሉት ይገባል። ሰለፊያ ወሃቢያ እያለ እየከፋፈለ የሚጠቅምህ እንዳይመስልህ። ውስጥህን በደንብ አድርጎ ከበላ በኋላ ዲንህን ለማጥቃት ሊሞክር የሚችልበት አጋጣሚ ስላለ ሁላችሁም እዚህ ላይ ጥንቃቄ ልታደርጉ ይገባል። ተመልከቱ፣ ያማረ መጨረሻ ሱብሃንአላህ። የዚህን ሰው አሟሟት እጅግ ያማረ መጨረሻ ሁላችሁም እስከ መጨረሻው ኮፒ ሊንክ እያደረጋችሁ ተመልከቱኝ። አጠር አድርጌ ያቀርብላችኋለሁ። በሞሮኮ ውስጥ በሚገኝ እጅግ ዝነኛ ወይም ደግሞ የጥንት መስጂድ ውስጥ የጁማ ሁጥባ እያደረጉ ነበረ በድንገት ወደ አኺራ የሄዱት። ሱብሃንአላህ። አላህ የሁላችንን መጨረሻ ያሳምርልን። አላህ እንዲያዝንላቸው ዱዓ አድርጉላቸው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ለምንድነው ግን ሁሉ ጊዜ ሙስሊም ሴት ተማሪዎች ከፍተኛ ውጤት የሚያመጡት? ሂጃብ ማድረግ ጸጉርን እንጂ አይምሮን አይሸፍንም። ሁላችሁም ኮመንት ላይ እስኪ ማሻአላህ ብሏቸው። በጣም ያስደመሙን ሙስሊም ሴት ተማሪዎች ከፍተኛ ነጥብ ያመጡና ያስደመሙን የሙስሊም ሴት ተማሪዎች የ12ኛ ክፍል ነጥብን እንመለከታለን። ከመጨረሻዋ ነው የምንጀምረው። አራተኛዋ ኢማን አህመድ ኑር ከአዲስ ከተማ 531 ነጥብ 92። ሶስተኛ ዩስራ ሲራጅ መሐመድ ከአዲስ ከተማ 544 ነጥብ 50። ሁለተኛ ሰሚሃ ኑር ሰፋ አብዱላ ከአዲስ ከተማ 555 ነጥብ 59። አንደኛዋና እጅግ በጣም ከፍተኛ ነጥብ ከወንዶቹ ራሱ ሁለተኛ ላይ ትመስለኛለች። ስሟ ዱሬቲ ሙሐመድ ቱፋ ከአዳባ 579 ነጥብ 60። ሁላችሁም አላሁ አክበር እያላችሁ ይህንን አስደሳች መረጃ ራሳችሁ ጋር እንዳታስቀሩ። በአስቸኳይ ትላንት የሰራውን ቪዲዮ እንድታጠፋልን። ይሄ ወገናችን ከላይ በምስሉ ላይ የምትመለከቱት ማለት ነው ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ታሪኮችን የቆዩ ታሪኮችን ደስ በሚል ሁኔታ የሚያቀርብ በጣም የታወቀ ጎበዝ ልጅ ነው። ነገር ግን በትላንትናው ዕለት በረሱል ሰለላሁ ዐለይሂ ወሰለምን የሚመለከት አንድም ቪዲዮ ሰርቶ ነበረ። ንግግሩ በጣም መልካም ቢሆንም ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ስለነሱ ሲያወራ ከኋላ አንድ ምስል ተጠቅሞ ነበረ። በርካታ ሙስሊሞች ኮሜንት ላይ ፎቶውን አጥፋው እያሉት ነበረ። እሱ ግን ያው ክፋት ታስቦ ላይሆን ይችላል። ነገር ግን ረሱል ሰለላሁ ዐለይሂ ወሰለም በምስል የሚገለጹ አይደሉምና በአስቸኳይ እንድታጠፋልን እንጠይቃለን። ይሄ ለሌሎችም መማሪያ እንዲሆን ዘንድ ረሱል ሰለላሁ ዐለይሂ ወሰለም በርካታ የሰሯቸው መልካም ስራዎች፣ አስተማሪ ነገሮችን ስትናገሩ ፎቶ ባትጠቀሙ ወይም ደግሞ ፎቶ መጠቀም በእስልምና እጅግ ቁጣን የሚቀሰቅስ ስለሆነ ይሄ ከድርጊታችሁ እንድትቆጠቡ እንጠይቃለን። ሜንሽን እያረጋችሁ ይህን ቪዲዮ ሼር እያረጋችሁለት በአስቸኳይ እንዲያጠፋው ጠይቁት። በውስጥ ጽፌለት ነበር ሊያየው አልቻለም ማለት አላየውም መሰለኝ። ቅድሚያ በውስጥ ጽፌለት ነበረ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። እንኳን ደስ አላችሁ። ኮቪድ ድጋሜ ተቀስቅሶ መጥቷል። የዛኔ ማክስ አድርጋ ያመለጥኩ ለዚህ ላይፍ ነበር፣ ለዚህ መከራ ነበር። አሁን ግን ድጋሜ ድል ለሁለተኛ ጊዜ መጣለች። በረን እያንኳኳች ነው። በቃ ዓለም ላይ እየመጣ ነው። ተዘጋጅ ለማለት ነው። ማክስ እንዳታረግ፣ ሳኒታይዘር እንዳትጠቀም። ጭራሽ ከዚህ ባሰ ነው የሚጠብቅ። የሞት ትኬት በነፃ። ይሄ እድል አይገኝም። እድል አንዴ ናት። አሁን ይሄ እድል ካመለጠን ሁለተኛ አናገኝም። ሁላችንም እንዘጋጅ ለማለት ነው። ሰዎች ኮሮና ተመልሷል እና ኮቪድ has made a comeback እየተባለ ነው። ይህን ቪዲዮ ለብዙ ሰዎች ላኩላቸው። ዜናው ራሱ ኮቪድ has made a comeback የሚል ነው። አሜን ያሳወቀው አሜሪካ ውስጥ ያለው ሲዲሲ ሲሆን 47 ስቴቶች ወይም ደግሞ አሜሪካ ውስጥ የሚገኙ 47 አካባቢዎች ላይ የኮሮና መልሶ ማገርሸት እየታየ ነው ተብሎ፣ ነገር ግን ይሄኛው እንደ መጀመሪያው ሲቪል ይሆናል ተብሎ አይጠበቅም። በየአመቱ ሳማይ ላይ እንደዚህ አይነት ሰርጅ ይኖረዋል። ሁልጊዜ ከፍ ይላል ቁጥሩ ኮቪድ ከጠፋ በኋላ ማለት ነው። ከዛ በኋላ ይስተካከላል ነው የሚሉት። ነገር ግን የዚህኛው ትንሽ ከነበረው ኢሬጉላሪቲ ስለታየበት ነው ኮቪድ has made a comeback የተባለው። ብቻ ግን እንደ መጀመሪያው የማይሆንበት ምክንያት መጀመሪያ ኮቪድ ሲመጣ ምን እንደሆነ አይታወቅም። ሰው እንዴት ዲፌንድ ማድረግ እንዳለበት ስለማያውቅ በደንብ ህዝቡን ጨርሶታል። ነገር ግን አሁን ላይ ያን ተመሳሳይ ነገር ያመጣል ተብሎ አይጠበቅም፣ ሲቪል እንኳን ቢሆን ማለት ነው። ኮሮና ቫይረስ ወይንም ኮቪድ-19 በድጋሚ መጥቷል። የዩኤስኤ ቱዴይ ዘገባ እንደሚያሳየው የኮቪድ-19 የበጋ ወቅት ስርጭት ወይንም ሰመር ዌቭ በአሜሪካ በድጋሚ በከፍተኛ ሁኔታ ማገርሸቱ ተነግሯል።
የአሜሪካ የበሽታ መቆጣጠሪያና መከላከያ ማዕከል የሆነው ሲዲሲ መረጃ እንደሚያሳየው በአሁኑ ወቅት በአገሪቱ ውስጥ ባሉ 47 ግዛቶች ላይ የኮቪድ-19 ስርጭት በከፍተኛ ሁኔታ እየጨመረ እንደሚገኝ አስታውቋል። ታዲያ ለቫይረሱ ስርጭት መጨመር አዲስ ምክንያት ናቸው የተባሉት የኮቪድ አዳዲስ ተለዋዋጭ ዝርያዎች መከሰት፣ የአየር ሁኔታና የሰዎች ጥንቃቄ ጉድለት እንደሆነም ተነግሯል። ታዲያ ኮቪድ-19 በምድራችን ላይ ከተከሰተ በኋላ ሙሉ በሙሉ አልጠፋም። ይልቁንስ መልኩንና ዝርያውን እየቀያየረ እዚህ ደርሶ ነገር ግን አሁን ላይ በተለይ በአሜሪካም በከፍተኛ ሁኔታ ስርጭቱ እየጨመረ መምጣቱን የተነገረው። አዳዲስ መረጃዎችን ለመከታተል የመደመር ምልክቷን በመንካት ፎሎ ማድረግ እንዳትረሱ። እዚህ ጋር የምታዩት ህይወት አረጋኝ ትባላለች። 7 ዓመት የሰራችበትን ደሞዝ እንግዲህ አልሰጣትም ነበረ፣ የተወሰነ ሰጥቷታል። እሱን በዝርዝር የምትሰሙት ይሆናል። አልሙሂም እቺ ልጅ መጀመሪያ የምሰራበት ሰውዬ በ22000 ሪያል ለዚህ ሰውዬ ይሸጣታል። እንግዲህ ለዚህ ሰውዬ ከሸጣት በኋላ 22000 ሪያል ሽጧት፣ ከዛ ሲያሰራት የተወሰነ ገንዘብ ይከፍላት ነበረ። ጠቅላላ ብሩ ሲደመር የመጣው 99000 ሪያል ነው የ7 ዓመት ከምናምን እና አሁን 45000 ሪያል ሰጥቻለሁ ብለዋል። የቀረውን እሱም በሚሰሙት ይሆናል። በዝርዝር ኮሚኒቲዎቹ ጠይቂያቸው የሰጡኝ መልስ አሰማቸው እና አሁን እዚህ ጋር 54000 ሪያል የ39 ወር የቀረውን ደሞዝ ቆጥሮ እየሰጣት ነው እና የሚገርመው ወስደው እንግዲህ ኤምባሲ በር ላይ ጥሏት ነው። ኤምባሲ ያው ኮሚኒቲ ጋር አስቀምጠዋት በጣም በተደጋጋሚ 7ቴ በ8ኛው እንግዲህ ፍርድ ቤት ላይ ዳኛው ይሄ ገንዘብ እንዲሰጣት የወሰነው ማለት ነው እና ለምንድን ነው ማሰጣት ብሎ ሲጠየቅ ያልሰጣት አይ መጀመሪያ 22000 ሪያል ከመጀመሪያ ከፊሎ የከፈልኩትን ገንዘብ ይሰጠኝ ለዛ ነው ብሎ ነበር ፍርድ ቤት ሲከራከር የነበረው። አልሙሂም ኮሚኒቲዎቹን በጣም እናመሰግናለን። ኮሚኒቲዎቹ በጣም ትልቅ ስራ ነው የሰሩት። እዚህ ጋር እንግዲህ እንዳያችሁት 54000 ሪያሉን እየሰጣት ነው። እነዚህ ናቸው እንግዲህ የምትመለከቷቸው ነው ኮሚኒቲዎች እና ኮንስላ በጣም ነው የምናመሰግነው። እንግዲህ እኔ ምንድነው እንዴት ነው ይሄ ገንዘብ ትንሽ አይደለም እየጠይቃቸው በዝርዝር የነገሩኝ ኮሚኒቲው ይሄ ነው። እንስማ። ወንድሜ የ7 ዓመት 9 ወር ነበረ እሷ ሰራችው። እሱ ጋራ 7 ዓመት 9 ወር ነበር ሰራችው። ብሯ በጥቅሉ 99600 ነበረ። ከዛ ላይ ወደ ኢትዮጵያ በአባቷ ስም ልኳል 45600 ልኳል። ከዛ ላይ የተቀረው 54000 ያው በፍርድ ቤት ሰውዬ በጣም አታገለን። በጣም ተሳሰው ነው 7 ጊዜ ፍርድ ቤት ቀርበን ቀጠሮ 8ኛ ቀጠሮ ላይ ነው የተፈረደበት። የዛሬ አመት ነው ልጅቷን ይዞ መጥቶኛ ላይ የጣለው አላቅም ብሎ ሁሉም ነገር ከዛ ጀምረን ነው ከሰስ ነው። አልሐምዱሊላህ ለከል ሐምድ 7 ጊዜ ቀጠሮ ተይዞልን በ8ኛው ተፈረደለት። አመት ሙሉ እሷ እኛ ጋር ነው ቆየችው። ኮሚኒቲ ማቆያ ላይ ጃቢሮ ላይ ነው ቆየችው። ኢንሻአላህ አሁን እንግዲህ ስባሴ ያውጥተን ወደ ሀገሯ እንድትገባ እያደረግን ነው። በዚህ አጋጣሚ ኤምባሲንም ኮሚኒቲዎችም እናመሰግናለን። ቪዲዮን ሼር አድርጉት፣ ላይክ አድርጉት።